ሰላም እንዴት ናችሁ? የእግዚአብሔርን ቃል አካፍላችኋለሁ። በክርስትና ህይወታችን ውስጥ ብዙም ስፍራ የማንሰጠው እንደ ችግር ወይንም እንደ ተግዳሮት የማንቆጥረው ነገር ግን ከመጽሐፍ ቅዱስ አንጻር ብንመለከተው በህይወታችን ውስጥ ካጋጠሙን መሰረታዊ ከሚባሉ ፈተናዎች ወይንም ተግዳሮቶች መካከል አንዱ የሆነው የማንኖረውን ወይንም የማናደርገውን ሰዎች እንዲኖሩት እና እንዲያደርጉት ማስተማር መምከርና መገሰጽ ነው። ለምሳሌ አንዳንዶቻችን የማስተማር እድል ሲሰጠን ልክ እንደኔ ቁጭ ብሎ እንደዚህ ካሜራና ስልክ ደቅኖ በማስተማር ሊሆን ይችላል፣ ወይንም መድረክ አግኝተን ስንጋበዝ ሊሆን ይችላል። በተለያዩ ክሩሴዶች ላይ እጅግ ደስ እንሰኛለን፣ ከመደሰትም አልፈን እንነቃቃለን። ነገር ግን ያ ያስተማርነውን ነገር በራሳችን ህይወት ላይ ለመተግበር ስንሞክር ልክ ተራራ የመሮጥ ያህል ሲከብደን እንታያለን። ወይንም ሌሎቻችን ሰዎች ሲጋጩ በክርስትና በተለያየ ፈተና ውስጥ ሲያልፉ ሰብስበን ለመምከር ብዙ አይከብደንም። የምንመክረው የእግዚአብሔር ቃል አለን። የምንመክርበት ብዙ ዊዝደም የሚመስሉ ነገሮች አሉን። በጣም ሰዎች የእኛን ምክር ሲሰሙ ልባቸው የሚቀልጥ ብዙ ሰዎች ሊኖሩ ይችላሉ። ነገር ግን በእኛ ሀገር በተለምዶ የሚነገር አንድ አባባል አለ። ምክርና ቡጢ ለሰጪው ቀላል ነው ይባላል። ምክንያቱም መኖር የለብህም የምትመክረውን ምክር ማለት ነው። ነገር ግን ያ የመከርነው ምክር በእኛ ህይወት ተመሳሳይ ፈተና ውስጥ ስናልፍ ተግባራዊ ስናደርገው አይታይም። ለምን? መምከር የመኖር ያህል ከባድ ስላልነበረ ነው ያን ያደረግነው። ወይንም በሌላ ቋንቋ ያንን የመከርነው ምክር መኖር ከመምከር የበለጠ ከባድ ነገር ነው ማለት ነው። ወይንም በቤተ ክርስቲያን ውስጥ አብረናቸው የምናመልካቸው ሰዎች፣ ክርስቲያኖች፣ አገልጋዮች በእምነት በስብዕና ሲደክሙ፣ በኃጢአት ሲደክሙ ወዲያውኑ ፈጥነን ፍርድ የምንሰጠው ይቀጡ፣ ይገረፉ፣ ይባረሩ ብለን የምንሰጥበት ፍርድ አብዛኛው ሰዎች ያለፉበት ኃጢአት ምናልባትም 50 እና 60%ን በተግባር እኛ ያልፈንበት ሊሆን ይችላል። ነገር ግን መፍረድ በጣም ቀላል ነው ከመኖር የበለጠ። ያ የፈረድንበትን ነገር ግን ስንኖረው አይታይም። ከዚህም ተነስቶ ነው ሐዋርያ ጳውሎስ እንደዚህ አይነት ግብዝ ክርስቲያኖች ሲበዙበት ይህንን ቃል የተናገረው። ሮሜ 2 ላይ ይገኛል። ላንብብላችሁ። እንግዲህ አለ፣ አንተ ሌሎችን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አንተ ሰዎች ማመንዘር የለባቸውም የምትል ታመነዝራለህን? አንተ ጣዖትን የምትጸየፍ ቤተ መቅደስን ትመዘብራለህን? አላቸው። ይህ በጣም የሚገርም ቃል ነው። አንተ ራስህን የማታስተምር ሰውዬ ሰዎችን ማስተማር መቻልህ ይደንቀኛል ማለቱ ነው። ማወቅ ያለብህ እኮ አባቶቻችን እኮ ሚስጥራቸው እኮ የኖሩትን ነው እንጂ ያስተማሩት የማይኖሩትን አይደለም ያወሩት። ነገር ግን ከአንተ ህይወት የታዘብኩት ነገር ማለቱ ነው የማትኖረውን ነው የምትሰብከው። አትስረቅ ብለህ የምታስተምር ሰውዬ፣ አልሰርቅም እኮ አይደለም ያልከው፣ ኢቭን ታስተምራለህ። አትስረቅ ብለህ የምታስተምር ሰውዬ ትሰርቃለህን? አታመንዝር ብለህ የምታስተምር ሰውዬ ታመነዝራለህን? ጣዖትን የምትጸየፍ ሰውዬ አንተ ራስህ ቤተ መቅደስን ትዘርፋለህን? አለ። በሌላ አነጋገር ምንድን ነው? የማትኖሩትን በማውራት ነው ታዋቂ እየሆናችሁ ያላችሁት። የማትኖሩትን ነው የምታወሩት ማለቱ ነው። ይሄ የብዙዎቻችን ፈተና ነው። ከዚህ የምንማረው ነገር ሰውን ከመምከር ሰውን ከማስተማር በላይ ራስን መምከርና ራስን ማስተማር በጣም ትልቅ ዋጋ አለው ማለት ነው። ብዙዎቻችን ለማስተማር ስንነሳ ምናልባትም በህይወታችን ካስተማርናቸው ሰዎች መካከል የማይገኝ አንድ ሰው ቢኖር ራሳችን ልንሆን እንችላለን፣ ራሳችን ስላላስተማርን ማለት ነው። መጽሐፍ ቅዱስ ግን ሪከመንድ የሚያደርገን ማንም ሰው ማስተማርን መጀመር ያለበት የራሱን ነፍስ ነው። የራሱን ነፍስ ያስተማረ ሰው ማንንም ማስተማር ይችላል። ኢቭን መናገር ሁሉ የለበትም። ህይወቱ ሰውን ይነካል፣ ህይወቱ ሰውን ቻሌንጅ ያደርጋል ማለት ነው። ምክንያቱም ህይወት የተደበቀ ነገር አይደለማ፣ የሚታይ ነገር ነው እንጂ እየሰረኩኝ አትስረቅ ብሎ ማስተማር፣ ራሴን መግዛት ከብዶኝ ሰውን ራስን ግዛ ማለት ይሄ ግብዝነት ነው። መጽሐፈ መክብብ ምዕራፍ 2 እንደዚህ ይላል፣ የጠቢብ ሰው አይኖች ያሉት በራሱ ውስጥ ነው ይላል፣ ሞኝ ግን በጨለማ ውስጥ ይራመዳል ይላል። ጠቢብ ሰው አይኖቹ ሰውን አይደለም የሚያዩት። የጠቢብ ሰው አይኖች በራሱ ውስጥ ነው ያለው። የራሱን ህይወት ነው የሚመለከተው። የራሱን ህይወት ነው የሚመዝነው። የጠቢብ ሰው ቻሌንጁ የራሱን ህይወት ለመቀየር የሚያደርገው ጥረት ነው። ሞኝ ግን ይላል በጨለማ ውስጥ ይራመዳል። ምን ማለት ነው?
ጨለማ ውስጥ ራሱ መሄድ የሚችል ፍጡር ነው ሞኝ ማለት ነው። ለሱ ትልቁ ሰክሰሱ ምን ያህል ርቀት ሄድኩኝ ነው እንጂ ወዴት አቅጣጫ ሄድኩኝ አይደለም። ምናልባት መሄድ ያለበት ወደ ምስራቅ ሆኖ ሞኝ ሰው ወደ ምዕራብ 10 ኪሎ ሜትር ቢሄድ እየተጓዝኩ ነው ብሎ ሊያስብ ይችላል። ለምን? ሞኝ የራሱን ህይወት ኢቫሉዌት አያደርግማ። መጽሐፍ ቅዱስ ሞኝ የሚለው ሰው የራሱን ህይወት የማይመለከት የራሱን ህይወት ሚዛን ላይ የማያስቀምጥ ሰው ነው ማለት ነው። ጠቢብ ግን ሁልጊዜ ይላል አይኖቹ በራሱ ላይ ነው፣ በራሱ ውስጥ ነው ይላል። እንደዚህ አይነት ሰው ኃያል እንደሆነ ነው የእግዚአብሔር ቃል የሚናገረው። እዛ ምሳሌ 16 ላይ ምን ብሎ ይናገራል? ቁጥር 32 ላይ ታጋሽ ሰው ይላል ከጦረኛ ታጋሽ ሰው ከጦረኛ ስሜቱንም የሚገዛ ከተማን በጉልበቱ ከሚይዝ ይበልጣል ይላል። ከተማን በጉልበቱ ከሚቆጣጠር ጦረኛ ከመሪ የበለጠ የሚበልጥ አንድ ሰው አውቃለሁ አለ። እንዴት ከመሪ የሚበልጥ አንድ ሰው ታውቃለህ? ከተማን ከሚገዛ ከተማን በጉልበቱ ከሚቆጣጠር ሰው የበለጠ ፓወርፉል አለ? ማን ነው እሱ? ስሜቱን የሚገዛ ራሱን የሚገዛ ሰው፣ ራሱን ያስተማረ ሰው፣ የሚያወራውን የሚኖር ሰው በጣም ኃያል ሰው ነው። በጣም ምርጥ ምሳሌ በእኛ ዙሪያ አሉ። አባቶቻችን ሐዋርያትን፣ ጌታ ኢየሱስን ብንመለከት አብዛኛዎቹ በዚህ ካቴጎሪ ውስጥ ነው ያሉት። ስሜታቸውን የሚገዙ ኃያሎች፣ በምን ሰዓት ምን ማድረግ እንዳለባቸው የሚያውቁ፣ አካባቢ ወይንም ዙሪያቸው ስለተቀያየረ የማይቀያየሩ፣ በራሳቸው ዓለምን መቀየር የሚችሉ ግለሰቦች ናቸው። ለምን? የሚያወሩትን የሚኖሩ ስለሆኑ፣ የኖሩትን ስለሆነ የሚያወሩት ማለት ነው። ይሄ ለእኛ በጣም ትልቅ ቻሌንጅ ነው። ማውራት በጣም ቀላል ነገር ነው። ይህንን እንኳን ቁጭ ብዬ ለእናንተ ማስተማር ብዙ ከባድ ነገር አይደለም። የኔ ትልቁ ቻሌንጅ ይሄን ማወራውን ነገር መኖሬ ነው ማለት ነው። የብዙዎቻችን የብዙ ክርስቲያኖች ቻሌንጅ መሆን ያለበት ብዙ ማውራት፣ የእግዚአብሔርን ቃል ማነብነብ ምናምን ሳይሆን፣ ምክንያቱም ማንም ሰው ሊያወራ ይችላል። ማንም ሰው ቁጭ ብሎ ይሄንን መጽሐፍ ቅዱስ ሊሰብክ ይችላል። ኢንፋክት ክርስቲያን መሆንም አይጠበቅበትም። ሸምድዶ አጥንቶ እንደ አንድ ፕሮፌሽናል ሰው እንደ ቢዝነስማን ቁጭ ብሎ ሊሰብክ ይችላል። መጽሐፍ ሲናገርም ያልዳኑ ሰዎች ቤተክርስቲያኖች ሊኖሩ እንደሚችሉ ይናገራል። እነኛ ያልዳኑ ሰዎች ምዕመን ብቻ ላይሆኑ ይችላሉ። ሰባኪ ሊሆኑ ይችላሉ። መሪዎች ሊሆኑ ይችላሉ። ቁጭ ብሎ የሚያስተምሩ ሰዎች ሊሆኑ ይችላሉ። ማውራት ሳይሆን ክርስትናን የሚያሳየው የምናወራው ነገር የኖርነው መሆን አለበት። ያወራነውን ነገር የመኖር ቻሌንጅ ውስጥ መግባት አለብን ማለት ነው። ስለዚህ መጽሐፍ ቅዱሳዊ የሆነ እንደ ኢየሱስ፣ እንደ ሐዋርያት፣ እንደ አባቶቻችን የምንናገረው ነገር ለመኖር ራሳችንን ቻሌንጅ ለማድረግ መከተል ያለብንን መሰረታዊ የሆኑ 3 ነገሮችን ዛሬ ያሳያችኋለሁ። ቀጥሎ ማቀርብላችሁ እሱን ይሆናል። የመጀመሪያው አየር ላይ ካለ ህይወት ወረድ አድርገን መሬት ላይ የተቀመጠ ህይወትን እንድንኖር ልክ እንደ ኢየሱስና እንደ ሐዋርያት የምናወራውን የምንኖር ወይንም የኖርነውን የምናወራ ሰዎች እንድንሆን ማድረግ ያለብን የመጀመሪያ ነገር ነፍሳችንን መገሰጽና ነፍሳችንን መምከር መለማመድ መቻል አለብን። መዝሙር 42 ቁጥር 11 እንደዚህ ይላል። እንግዲህ ብዙዎቻችን እንደምናውቀው ዳዊት የሚታወቅበት አንዱ ሴክሬቱ የሚባለው ዳዊት ትልቁ ሚስጥሩ ነፍሱን ያናግራታል ይባላል። ከዳዊት ነው እንደውም የተማርነው ነፍሴ ሆይ የሚል ንግግር። ነፍሱን እንደ አንድ ሰው ቁጭ አድርጎ ይገስጻታል፣ ያስተምራታል፣ ያናግራታል። መዝሙር 42 ቁጥር 11 እንደዚህ ይላል። ነፍሴ ሆይ አለ ለምን ትተክዣለሽ? ለምንስ በውስጤ ትታወኪያለሽ? ተስፋሽን በአምላክሽ ላይ አድርጊ፣ አዳኜና አምላኬን ገና አመሰግነዋለሁና። ነፍሱን ነው የሚጠይቃት ቁጭ ብሎ። ነፍሴ ምን ሆነሽ ነው የምትተክዢው? እኛ የለመድነው ሰውን ነው የምንጠይቀው እንጂ ነፍሳችንን አይደለም። የጠቢብ ሰው አይን ግን በራሱ ውስጥ ስለሆነ ዳዊት ቁጭ ብሎ እንደ ሌላ ሰው የሚያዋራው የራሱን ነፍስ ነው። ምን ሆነሽ ነው የምትተክዢው? ለምንስ ነው የምታስጨንቅኝ? በሕይወት ዘመናችሁ ለምንድን ነው የምታስጨንቀኝ ብላችሁ ጠየቃችሁት ስንት ሰው አለ? ከዛ ውስጥ ራሳችሁ አላችሁበት? በጣም ከባድ ነው። ይሄ ልምምድ ብዙዎቻችን የለንም። ነገር ግን ዳዊት የሚመክረን ምንድን ነው? ነፍሱን ቁጭ አድርጎ ያናግራታል። ነፍሴ ለምን ትተክዣለሽ? ለምንስ ነው የምታስጨንቅኝ? አርፈሽ ተስፋሽን በአምላክሽ ላይ አታደርጊም እንዴ? ተስፋሽን በአምላክሽ ላይ አድርጊ፣ አዳኜና አምላኬን ገና አመሰግነዋለሁና። አንቺ ስለ ጭንቀት ታወሪያለሽ፣ እኔ ለማመስገን የተዘጋጀሁት። ስለዚህ መቅበጡን ተይና ቁጭ ብለሽ ራስሽን ገምግሚ። መንገድሽ ትክክል አይደለም፣ ነፍሴ ተስተካከይ፣ አታስጨንቂ። ዋው ምን አይነት ጥበብ ነው! የጠቢብ ሰው አይን በራሱ ላይ ነው። ጳውሎስ ቅድም የተናገረው አንተ ሰውን የምታስተምር፣
ራስን አታስተምርምን? አንተ አትስረቁ የምትል ትሰርቃለህን ያለውን ዳዊት ራሱን ሳይመከር አይደለም ሰውን እየመከረ ያለው፣ ነፍሱን ቁጭ አድርጎ ይገስጻት ነበረ። ስለዚህ እኛም ይሄ ልምምድ ያስፈልገናል ማለት ነው። ነፍሳችንን ቁጭ አድርገን ልናናገራት ይገባል። በጣም እየቀበትሽ ነው፣ እንደ እውነተኛ ክርስቲያን እየተመላለስሽ አይደለም፣ ቃሉን አታጠኝም፣ የሶሻል ሚዲያ ሱስ እየጎዳሽ ነው፣ ታስመስያለሽ፣ ተዋሻለሽ፣ ቂም ትይዣለሽ፣ ሰው እንደሚያስብሽ አይደለም፣ በውስጤ እንዲመላለስ የምታደርጊው ሐሳብ መጽሐፍ ቅዱሳዊ አይደለም፣ ግብዝ ነሽ፣ ሰዎችን የምቀርቢው ለጥቅም ነው፣ አትጸልይም፣ ቃል አታነቢም፣ ቸርች ስትሄጂ ግን ታስመስያለሽ፣ ጸልዮ እንደገባ ቃል እንደሚያነብስ ትሆኛለሽ፣ እርዳታን አትሺም። ነፍሴ እረፊ፣ በእግዚአብሔር ቃል መንገድ ተመላለሺ፣ የማይጠቅምሽን ነገር አታድርጊ። ልክ እንደሌላ ሰው ነፍስን ማናገር ማለት ነው። መጽሐፍ ቅዱሳዊ ነው። ለምን? ጠቢብ ሰው የጠቢብ ሰው አይን በራሱ ውስጥ ነው። ጠቢብ መጀመሪያ የሚያስተምረው የጠቢብ ሰው የመጀመሪያ ተማሪው የራሱ ነፍሱ ናት ማለት ነው። የጠቢብ መሪ የጠቢብ ፓስተር የመጀመሪያ ምዕመኑ የራሱ ነፍስ ናት ማለት ነው። ራሱን ያስተማረ ሰው ማንንም ማስተማር ይችላል። የሚገርም ነው። ዳዊት ነፍሴ ለምን ትጨነቂያለሽ? ስለምንስ ትተክዣለሽ? ስለምንስ ታስጨንቅኛለሽ? እንዲያስጨነቅሽኝ እኮ እኔ እኮ ገና እግዚአብሔር እናመሰግነዋለሁ። እኔ እሱን ለማመስገን ነው የምጣጣረው። አንቺ ምንም እንዳልተደረገልሽ፣ በህይወትሽ ምንም ፌቨር እንዳልተደረገልሽ ቆጥረሽ ሁሉን ነገር ጨለማ አድርገሽ ለምንድን ነው የምታስጨንቅኝ? እኔ እኮ በጣም ማመስገን ያለብኝ ሰው ነኝ እያላት ነው ነፍሱን። ዋው! ምን አይነት ልምምድ ነው! ብዙዎቻችን በዚህ አይነት ህይወት ውስጥ ብንመላለስ ህይወታችን ምን ሊመስል እንደሚችል የእውነት ነፍሳችንን መገሰጽ ማለት ነው። የእውነት ነፍሳችንን መምከር። አታስመስይ ማለት ነፍሳችንን። እንቅልፋም ነሽ፣ ረጅም እንቅልፍ ትተኛለሽ፣ አትጸልይም፣ በልብሽ አልተቀደስሽም፣ ወንድምሽ ሲሳካለት ትቀኛለሽ፣ ቅናት ይዞሻል። ይህ ማስወገድ አለብሽ። ቂመኛ ነሽ፣ ተንኮለኛ ነሽ፣ እረፊ ብለን በእግዚአብሔር ቃል አንጻር ልንገስጻት ይገባል። እንደዚህ ብለን 100 ሰው ገስጸን እስከዛሬ ሊሆን ይችላል። እንደዚህ ብለን 100 ሰው መክረን ሊሆን ይችላል እስከዛሬ። ግን የተሳሳት ነው ሰዎችን ስለመከርን ሳይሆን አስቀድመን ነፍሳችን ሳንመክር ነው ሰዎች ጋር ይሄድ ነው። ያ ደግሞ ምንም ፍሬ ልናፈራበት አንችልም። ኢንፋክት ግብዝነት ነው ማለት ነው። ስለዚህ መጀመሪያ ልንለማመድ የሚገባው ራሳችንን መምከር ነው። ሰልፍ ካውንስሊንግ መጀመር አለብን። ብዙ ሰዎች ካውንስለር ጋር ይሄዳሉ። ብዙ ሰዎች ሰውን ያማክራሉ። ግን መጽሐፍ ቅዱስ አንድ ሪከመንድ የሚያደርገን ልምምድ ራሳችንን መምከር፣ በእግዚአብሔር ቃል አንጻር ራሳችንን መመዘን፣ ራሳችንን መቆጣት፣ መገሰጽ ተገቢ አይደለም ብለን ማለት ነው። ብዙ የምናለቅስባቸው ነገሮች፣ እግዚአብሔር ዘገየብን ብለን የምናጉረመረምባቸው ነገሮች እንኳን እግዚአብሔር ሊዘገይ እኛ በህይወት መኖራችን ራሱ ተአምር ነው። መኖር የማይገባን ሰዎች ነበር። ከመቅበጣችን የተነሳ ግን እግዚአብሔር ላይ እናጉረመርማለን። ለነፍሳችን ግን መንገር አለብን። አንቺ እኮ መኖር ራሱ አልነበረብሽም፣ መሞት ነበረብሽ። የስጋንም ሞት የነፍስንም ሞት መሞት ነበረብሽ። ሲኦል መግባት ነበረብሽ። ክርስቶስ ደርሶ ነው ያዳነሽ። ክርስቶስ ምህረት አድርጎልሽ ነው ያዳነሽ። ስለዚህ አሁንም ያንን ምህረት በስነ ስርዓት ጠብቂው፣ አቢዩዝ አታድርጊው ብለን ነፍሳችን ቁጭ አድርገን መምከር አለብን። ይሄ በጣም ፓወርፉል ነገር ነው። ሰው ነፍሱን መምከር ከጀመረ አንደኛ ነፍሳችን ትሰማናለች። በመደጋገም የምንናገረው ነገር ህሊናችን ለዚህ ይገዛል። ለምን? ቃል ነው እየመገብናት ያለ ነው። ባዶ ቁጣ ሳይሆን ከእግዚአብሔር ቃል የተመዘዘ ሐሳብን ነው እየመገብናት ያለ ነው። ምክንያቱም የእግዚአብሔር ቃል ለነፍስ ምግብ እንደሆነ የእግዚአብሔር ቃል ራሱ ይነግረናል። ስለዚህ ልንሞክረው የሚገባ በጣም በጎ ልምምድ ራስን መምከር ነው። 5 ደቂቃ ሊሆን ይችላል በቀን ውስጥ መድበን ወንበር ስበን ቁጭ ብለን መዝሙር የለም ምን የለም እስቲ ላዋራሽ ብለን ነፍሳችን እናዋራ። ልክ አንዳንዴ ሰው ቀጥረን ቁጭ ብለን ላዋራ ፈልጋለሁ እንደምንል ቁጭ አድርገን ነፍሳችንን ማዋራት አለብን። ምንድነው በህይወት እስከዛሬ ስትሰሪ የነበረው? በምን ምክንያት ነው ከነኚህ ጓደኞች ጋር የምትይው? በምን ምክንያት ነው ሰዎች ላይ እንደዚህ የምታደርጊው? የትኛው መጽሐፍ ቅዱስ ነው የሚያግዝሽ? እልህኝነት ነው? ቅናት ነው? ስንፍና ነው? ምንድን ነው? እስቲ እናውራ ብለን ነፍሳችንን ቻሌንጅ ማድረግ መቻል አለብን። ምክንያቱም እንዳለመታደል ሆነን ብዙዎቻችን ቻሌንጅ የሚያደርገን ሰው በዙሪያችን የለም። ብዙዎቻችን የምንፈልገው በዙሪያችን እንዲቀመጡ የምንፈልጋቸው ሰዎች የሚያደንቁን፣ ሐሳባችን የሚሰሙን ብቻ ነው። በጣም ጥቂቶች ናቸው የታደሉ። ቁጭ አድርጎ የሚቆጣቸው ሰው የሚያገኙ ሰዎች ጥቂቶች ናቸው። በክርስትና ህይወታችን ስንት ሰው ተቆጥቶን ያውቃል እስከዛሬ? ለምንድነው ማትጸልየው? ለምንድነው ማትቀደሰው? ለምንድነው ይህን ማታስተካክለው? ለምንድነው ይህን ማታቀመው? ፌዘኝነትን ለምን አትተውም?
ብሎ ስክሪፕቸራሊ ተቆጥቶን የሚያክሰው አለ ወይ? መጽሐፍ እንደሚናገረው ብዙ ልጆች አሏችሁ ግን ብዙ አባቶች የላችሁም እንደሚለው ማለት ነው። ያ የኛ ቻሌንጅ ነው። ስለዚህ ራሳችን ለራሳችን አባት ሆነን መምከር መቻል አለብን ማለት ነው። ነፍሴ ሆይ እያልን እንደ ዳዊት አትረብሽኝ፣ አትቅበጪ፣ አታስጨንቅኝ፣ ገና እግዚአብሔር አባቴን አመልከዋለሁ፣ አመሰግነዋለሁ። ገና ስለሚደረግልኝ ነገር ሳይሆን ኦልሬዲ ስለሆነልኝ ነገር አመሰግነዋለሁ። የዘላለም ሕይወትን አግኝቻለሁ፣ አዲስ ፍጥረት ሆኛለሁ፣ አሮጌ ነገሩ ሁሉ አልፏል፣ እኔ የእግዚአብሔር ርስት ተካፋይ ሆኛለሁ ብለን ነፍሳችንን በእግዚአብሔር ቃል መገሰጽና መምከር መቻል አለብን ማለት ነው። ይሄ እጅግ በጣም ፓወርፉል ነገር ነው። በጣም ጥቂቶች የሚያደርጉት የመጽሐፍ ቅዱስ ውስጥ ያሉ አባቶች ይህን ስላደረጉ ነው ብዙ ከእግዚአብሔር ጋር ውጤታማ የሆነ መንገድን የተጓዙት ማለት ነው። ስለዚህ የመጀመሪያው ራሳችንን ቁጭ አድርገን የመምከርና የመገሰጽ ልምምድ መጀመር አለብን። አንድ ቀን አይደለም ያልኩት፣ ልምምድ። ዳዊት ይህንኑ መዝሙር 43 ላይ ታያላችሁ። የተለያዩ መዝሙሮች ላይ ቁጭ አርጓት ነፍሱን ነፍሴ ሆይ ያለ ሲቆጣት፣ ሲመክራት፣ ሲያስተምራት እንመለከታለን። በሌላ ቋንቋ የዳዊት ልምምድ ነው ማለት ነው። የአንድ ጊዜ በስሜት ሆኖ ያደረገው ነገር ሳይሆን ልምምዱ ነው። ኢንፋክት መንፈሳዊ ኳሊቲው ነው ማለት ነው። ዳዊት ምናልባትም እንደ ልቤ የተባለው ነፍሱ ቁጭ አርጎ ስለሚመክራት ሊሆን ይችላል። ነፍሱ ቁጭ አርጎ ስለሚገስጻት ሊሆን ይችላል። እንደዚህ አይነት ሰው ሀምብል አለመሆን አይችልም። ከነፍሱ ጋር ያወራ፣ ነፍሱን የተቆጣ፣ ነፍሱን የመከረ ሰው ትሁት አለመሆን አይችልም። ሰው ለራሱ ታማኝ ከሆነ ለማንም ታማኝ ይሆናል። ሰው በድብቅ ስፍራው ትሁት ከሆነ የትኛውን ቦታ ላይ ትሁት መሆን ይችላል። ማስመሰል አይጠበቅበትም ማለት ነው። ራሳችን የመምከር ልምምድ እንጀምር። ሁለተኛው ነፍሳችንን ከመከርንና ከገሰጽን በኋላ ነፍሳችን የእውነት መማር አለባት። ስለዚህ ሁለተኛው ደረጃ ነፍሳችንን ማስተማር መለማመድ መቻል አለብን። መዝሙር 103 እንደዚህ ይላል፣ ከቁጥር 1 እስከ 5 ያለው ነፍሴ ሆይ ይላል እግዚአብሔርን ባርኪ፣ የውስጥ ሰውነቴም ሁሉ ቅዱስ ስሙን ባርኪ። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት ጉድጓድ የሚያድን ምሕረትንና ርኅራኄን የሚያቀዳጅሽ ጎልማሳነትሽም እንደ ንስር ይታደስ ዘንድ ምኞትሽን በበጎ ነገር የሚያረካ እርሱ ነው እያለ ያስተምራታል። ይሄ ትልቅ ትምህርት ነው። በነገራችን ላይ ኃጢአትሽን ይቅር የሚል እርሱ ራሱ ነው። ደዌሽን የሚፈውስ እርሱ ራሱ ነው። የሚገርም ሙቀት እየመገባት ነው ነፍሱን። ሕይወትሽን ከጉድጓድ የሚያድን ራሱ እግዚአብሔር ነው። ምሕረትና ርኅራኄን የሚያቀዳጅሽም ራሱ አባትሽ እግዚአብሔር ነው። ጎልማሳነትሽ እንደ ንስር ይታደስ ዘንድ ምኞትሽን በበጎ ነገር የሚያረካ ራሱ እግዚአብሔር ነው። ይሲ ዕውቀትን እየመገባት ነው። ዳዊት የሚያስተምረው ሕዝብ ቢያጣ አንድ ሰው አያጣም። ያም አንዱ ምእመን የራሱ ነፍስ ናት። ኢንፋክት አብዛኛውን ጊዜ የሚያሳልፈው የራሱን ነፍስ በማስተማር ነው። ይሄም የሚያወራው ይሄንም የዘመረው ከነፍሱ ጋር ነው። አንተ ሌሎችን የምታስተምር ራስህን አታስተምርምን እንዳለ ጳውሎስ፣ ዳዊት መጀመሪያ የራሱን ነፍስን ያስተማረው። የትኛው ጌታ ኢየሱስ ብንል፣ ሐዋርያት ብንል፣ አባቶቻችን ብንመለከት ዕብራውያን 11 ላይ የተጠቀሱት የእምነት አባቶቻችን በጠቅላላ እግዚአብሔርን ታዘው የሞቱት ሁሉ በመጀመሪያ ደረጃ መታዘዝ ማለት በነገራችን ላይ ትልቁ እኮ የመታዘዝ ኳሊቲ እኮ ነፍስን ማስተማር ነው። ሰው ስለ ሰው ሕይወት አይታዘዝም። ሰው የሚታዘዘው ስለ ራሱ ሕይወት ነው። የሚታዘዘውም የእግዚአብሔርን ቃል ነው። ከሰው ፓርት ደግሞ ዋናው መታዘዝ ያለበት ነፍሱ ነው። ስለዚህ ነፍሳችን የማስተማር ልምምድ ያስፈልገናል ማለት ነው። የእግዚአብሔርን ቃል መመገብ፣ የራሳችን ነፍስ መስበክ፣ ቁጭ አድርገን መስበክ፣ ማስተማር። እግዚአብሔር እኮ እረኛሽ ነው። አይገርምም? የሚያሳጣሽ እኮ አንዳች ነገር የለም። ምንም በሕይወት ዘመንሽ የሚያስፈልግሽን ነገር ሁሉ እግዚአብሔር ፕሮቫይድ ያደርግልሻል። ደግሞ በጣም የሚገርምሽ ነገር ነፍሴ፣ በለመለመ መስክ ነው እግዚአብሔር የሚያሰማራሽ። እግዚአብሔር አንቺን የሚያሰማራበት መስክ በጣም ለምለም መስክ ነው። ፍሬያማ የሚያደርግ በማዕድናት የተሞላ የተባረከ ቀንና ማታ ፍሬ ማፍራት የምትችይበት መስክ ላይ ነው እግዚአብሔር አምላክ የሚያሰማራሽ። ረፍት በሞላበት ውሃ ዘንድ ደግሞ ይመራሻል። ረፍት ከእግዚአብሔር ዘንድ ነው። ስለዚህ በምትጨነቂባቸው ነገሮች ተይና ከእግዚአብሔር ጋር ህብረትሽን አሳድጊ። ከእግዚአብሔር ጋር ህብረትሽን ካሳደግሽ በእረፍት የተሞላ ህይወት ይኖርሻል እያልን የእግዚአብሔርን ቃል ለነፍሳችን መስበክ አለብን ማለት ነው። ፐርሰናላይዝ አድርገን ለነፍሳችን ነፍሴ ሆይ እያልን ልንሰብካት ይገባል ማለት ነው። ምክንያቱም የእኛ ትልቁ ፈተናችን
ሰይጣን አይደለም። የኛ ትልቁ ቻሌንጃችን የኑሮ ውድነት አይደለም። የኛ ትልቁ ፈተናችን ሐሰተኛ አገልጋዮች፣ ሐሰተኛ ነቢያት አይደሉም። እንደዚህ ብዙ ሰበብ የምናበዛበት ምክንያት አይናችን በራሳችን ላይ ስላልሆነ ነው። የጠቢብ ሰው አይን በራሱ ላይ ነው የሚለው፣ በራሱ ውስጥ ነው ይላል። ሞኝ ግን በጨለማ ውስጥ ይመላለሳል። ሞኝ ከሆንን ጨለማ ውስጥ ተመችቶ መመላለስ እንችላለን ማለት ነው። ሆነ ብለን ነፍሳችን የማስተማር ልምምድ ውስጥ መግባት አለብን። ለነፍሳችን ኮንፈረንስ ማዘጋጀት አለብን። ለነፍሳችን ክሩሴድ ማዘጋጀት አለብን። ነፍሳችንን ቁጭ አድርገን የማስተማር የእግዚአብሔርን ቃል ቁጭ ብለሽ ተመገቢ። እንቅልፌ መጣ ስትላችሁ አይናችሁን ሲያቃጥላችሁ ኖ ቁጭ ብለሽ አንብቢ። ይሄኔ ሶሻል ሚዲያ ቢሆን ትነቃቂ ነበረ። ቃል ሲሆን ለምንድን ነው የሚደብርሽ? ሆነ ብለሽ ቁጭ ብለሽ ማዳመጥ አለብሽ ብለን ቃልን ልንመግባት ይገባል። ማስተማር አለብን ማለት ነው። ነፍሳችንን ገሰጽን፣ መከርን። ለማቅናት ግን መገሰጽና መምከር ብቻ ሳይሆን የሚያቀናው የእግዚአብሔርን ቃል ነፍሳችንን መመገብ አለብን ማለት ነው። ይሄ ማወራችሁ ነገር ሐሳባዊ ነገር አይደለም። ይሄው አባቶቻችን የሚያደርጉትን ነገር ነው። ሐዋርያትም እንደዛ ነበሩ። ሌሎቹን አስተምረን የተጣለን ተደርገን እንዳንቆጠር ይላሉ። ራሳቸው ላይ ለመስራት በጣም ይጥሩ ነበረ። ምክንያቱም ነፍሳቸው ካልተማረች ከየት አምጥተው ያስተምራሉ? የእግዚአብሔር ቤት እኮ የምናስተምረው ትምህርት የምናውቀውን አይደለም፣ የኖርነውን ነው። የምናውቀውን የምናስተምረው በዓለም ነው። ኮሌጅ ውስጥ፣ ሃይ ስኩል ውስጥ፣ ኤሌመንተሪ ትምህርት ቤት ውስጥ ሰው የሚኖረውን ሳይሆን የሚያውቀውን የማስተማር ሙሉ መብት አለው። ለምን አልኖርኩም አይባልም። የእግዚአብሔር ቤት ውስጥ ግን ክርስትና ማለት ግን የኖርነውን ነው የምናስተምረው። የምናወራውም የኖርነውን ነው መሆን ያለበት እንጂ ያልኖርነው ሰው እንዲኖር ማስገደድ አይደለም። ሰውን ኢንስፓየር የማድረግ አገልግሎት አይደለም ያለን። ኢንፋክት ሰውን የሚነካው ከአንደበታችን የሚወጣው ቃል ሳይሆን በቃል ውስጥ አልፎ የሚተላለፈው ህይወታችን ነው ማለት ነው፣ የኖርነው ህይወት። ስለዚህ ነፍሳችን የራሳችን የግል ትምህርት ቤታችን ውስጥ እንድትመዘገብ ማድረግ አለብን። የመጀመሪያ ተማሪያችን መሆን አለባት። ቁጭ ብለሽ ተማሪ፣ አዳምጪ፣ ነይ ትምህርት ስሚ፣ እግዚአብሔር ቃል እንደዚህ ይላል ብለን ነፍሳችንን መስበክ መቻል አለብን ማለት ነው። ይሄ በጣም ጠቃሚ ልምምድ ነው። ቁጭ ብለን ከነፍሳችን ጋር መሳቅ መቻል አለብን። ብዙዎቻችን ለብቻችን ስንቀመጥ የሚቀናን ነገር ማልቀስ፣ ማዘን ነው። ነገር ግን ለብቻ መሳቅን መለማመድ አለብን። ለብቻ መደሰትን መለማመድ አለብን። በድብቅ ስፍራችን ቅድስናን መለማመድ መቻል አለብን። በሰው ፊት የምናሳየው ኳሊቲ የሚመስልን ነገር በድብቁ ስፍራችን መለማመድ መቻል አለብን። ያ ነው ነፍስን ማሰልጠን፣ ነፍስን ማስተማር ማለት። ነፍሴ ሆይ ቁጭ ብለሽ ተማሪ፣ ከእግዚአብሔር ዘንድ ተማሪ፣ አትፍሪ። ሞትን አትፍሪ፣ በሽታን አትፍሪ፣ ማጣትን አትፍሪ። የአንቺ ችግር እኮ የማይጠቅምና የማያስፈራ ነገር መፍራት ነው። አንቺ ያጣሽው አንድ ነገር ያልፈራሽው አለ። እሱም ብትፈሪ በረከትሽ ነው። ያም ደግሞ እግዚአብሔርን ፍሪ። የአንቺ ችግር በሽታ አይደለም። የአንቺ ስጋት ሞት አይደለም። የአንቺ ስጋት ሰይጣን አይደለም። በዋነኛነት መፍራት ያለብሽ እግዚአብሔርን ነው። እግዚአብሔርን ብትፈሪ በረፍት ትሞያለሽ። እግዚአብሔርን ብትፈሪ ትባረኪያለሽ። በትዕግስት ብትመላለሽ ትባረኪያለሽ። በጽድቅ ብትመላለሽ ትባረኪያለሽ። ነፍሳችን የሚገርም ምግብ እየተመገበች ነው ማለት ነው። በእርግጠኝነት በጊዜ ሂደት ውስጥ ነፍሳችን በጽድቅ ዳይሜንሽን በጣም ብርቱ ትሆናለች ማለት ነው። ጽድቅን ማድረግ ቁልቁለት እንደመሮጥ ያህል ይቀላታል ማለት ነው። ለምን? ጓዳ ውስጥ ኢንቨስት ተደርጎባታል፣ ተምራለች። ልምምዷ ራሱ ዘሎ ሰውን ለማስተማር ሳይሆን የሚሆነው ከዛ በኋላ ለራሷ ለመኖር ለራሷ ለማድረግ ነው የምትለማመደው ማለት ነው። ስለዚህ ሁለተኛው ደረጃ ነፍሳችንን ሲሪየስሊ ቁጭ አድርገን የማስተማር ልምምድ ውስጥ መግባት አለብን ማለት ነው። ነፍሳችንን ሰው ከሚያስተምራት የበለጠ ራሳችን የምናስተምራት ይበልጣል። ምክንያቱም ማንም መጥቶ መጽሐፍ ቅዱሳችን ሊያነብልን አይችልም። ማንም መጥቶ ተንበርክኮ ሊጸልይልን አይችልም። ማንም መጥቶ የጽድቅ ልምምድን እኛን ወክሎ ሊያደርግልን አይችልም። እኛው ነን የምናደርገው። ስለዚህ ነፍሳችንን የእግዚአብሔር ቃልና የእግዚአብሔር ቃል መንገድን ልናስተምራት ይገባል ማለት ነው። ሶስተኛው የመፍትሄ መንገድ በነፍሳችሁ ላይ መወሰንን ተለማመዱ። አንደኛ ቆሮንቶስ ምዕራፍ 9 እንደዚህ ይላል ቁጥር 27 ነገር ግን ለሌሎች ከሰበኩ በኋላ እኔ ራሴ ውድቅ ሆኜ እንዳልቀር ሰውነቴን እየጎሰምኩ እንዲገዛልኝ አደርገዋለሁ አለ ጳውሎስ። እንደውም የአንዳንድ የእንግሊሽ ቨርዥኖችን ስንመለከት ሰውነቴን በቦክስ እየመታው እየጎሰምኩ ነው የሚለው፣ እንዲገዛልኝ አደርጋለሁ ይላል። በሌላ አነጋገር በነፍሳችን ላይ የመወሰን ልምምድ ያስፈልገናል ማለት ነው። ይህንን መከልከል፣ ይህንን መፍቀድ። ነፍሳችን የእውነት ተገዝታልን
የእግዚአብሔርን ቃል በጥማት ማንበብ ከጀመረች፣ መቀደስ ከጀመረች ሽልማት ልንሰጣት እንችላለን እንደ አንድ ተፈጥሯዊ ሰው። ነፍሳችን ያስቸገራት ስልኳ ከሆነ ስልኳን መቀማት ማለት ነው። ልክ ከልጆቻችን እንደምንቀማው፣ ልክ ከተማሪዎቻችን እንደምንቀማው፣ ልክ እንደ ፖሊስ ብንሆን ከሌባ እጅውን ነገር እንደምንነጥቀው፣ ልክ እንደዛው በራሳችን ህይወት ላይ ፖሊስ መሆን፣ በራሳችን ህይወት ላይ ሐኪም መሆን፣ በራሳችን ህይወት ላይ አስተማሪ መሆን፣ መወሰን፣ በራሳችን ህይወት ላይ ባለስልጣን መሆን አለብን ማለት ነው። ኖ ይሄ ነገር አይጠቅምሽም፣ ስለዚህ ለተወሰነ ጊዜ ከለክልሻለሁ። ያኔ ፔን ሊሰማን ይችላል፣ ልምምዳችን ሊቋረጥብን ስለሆነ። ነገር ግን በነፍሳችን ላይ የመወሰን ልምምድን መጀመር አለብን። ጾም እኮ ማለት አንዱ ይሄ ነው። ሆዳችንን ነፍሳችን የሚያረካት የነበረው ከዛ በፊት በዕለት ዕለት በየሰዓቱ ምግብ መመገብ ነበረ። በቀን 3-4 መመገብ ነበረ። ኖ ለተወሰነ ጊዜው መንፈስ ቅዱስ ብሎኛል፣ ምግብ እከለክልሻለሁ፣ ማደግ አለብሽ። አሁን መመገብ ያለብሽ ሲሪየስሊ ቀኑን ሙሉ የእግዚአብሔርን ቃል መሆን አለበት። ኖ ከዛሬ ጀምሮ ለ2-3 ወር ከነኚህ ጓደኞች ጋር እንድትገናኝ አልፈቅድልሽም። ከዛሬ ጀምሮ ለ2-3 ወር በዚህ ሶሻል ሚዲያ ፓርቲሲፔት እንድታደርጊ አልፈቅድልሽም። በእግዚአብሔር ቃል ቢዚ ሁኚ፣ ቅድስናሽ ላይ ስሪ፣ ቤተክርስቲያን ተመላለሺ፣ ይህን አድርጊ ብለን በነፍሳችን ላይ የመወሰን ልምምድ ያስፈልገናል ማለት ነው። እኛ ለነፍሳችን ካልወሰንላት ማን ሊወስንላት ይችላል? እኛ ካላስቆምናትስ ማን ያስቆማታል? ጎጂ ነገሮችን እኛ ከአፏ ላይ ካልነጠቅን ማን ሊነጥቅላት ይችላል? ስለዚህ ለነፍሳችን ሪስፖንስብል መሆን አለብን ማለት ነው። ስጋ መብላት ወንድሜን የሚያስተው ከሆነ ያለው ጳውሎስ፣ ስጋችን እኮ ይወደዋል ስጋ መብላት፣ ነገር ግን ስጋውን ይከለክል፣ ነፍሱን ስጋን እንዳትመኝ ይከለክላታል። ለምን? ወንድሜ ይሻለኛል ብሎ ማለት ነው። ይወስንባታል። በነፍሳችን ላይ የመወሰን ልምምድ ያስፈልገናል። ነፍሳችን ናት ስጋችን የምታዘው፣ ነፍሳችን ናት ልምምድ ውስጥ የምትከተን። ስለዚህ አሁን ባለንበት ህይወት ነፍሳችን ምን እየተመገበች ነው? ምን ነገር ነው የምንከለክላት? ምንስ ነው የምንፈቅድላት? አሁን እናንተና እኔ ባለንበት ህይወት ነፍሳችን የሚያስፈልጋት ግሳጼና ምክር ምንድን ነው? እሱን ለይተን እናስቀምጥ። ያ የመጀመሪያው ነው። ግሳጼ ያስፈልጋታል፣ ምክር ያስፈልጋታል። ስለዚህ የሁላችንም ነፍስ በተለያየ መንገዱ ስላለች ለእኔ የሚያስፈልገኝ ለእናንተ የሚያስፈልጋችሁ ሊሆን ይችላል። እንደ ኑሯችን፣ እንደ አኗኗራችን፣ እንደ ጥሪያችን የተለያየ ሊሆን ይችላል። ሁለተኛ ነፍሳችን እናስተምራት። ወደ ነፍስ ክሳት ውስጥ እየገባን ስለሆነ ለነፍሳቸው ክሳት ሆነባቸው እንደሚል ነፍሳችን እየከሳች እየመጣች ስለሆነ ከእግዚአብሔር ቃል ሪያሊቲ እየራቀች ስለሆነች ነፍሳችንን ቁጭ አድርገን የማስተማር ልምምድ፣ ጊዜን ለይቶ የማስቀመጥ። በዚህ ጊዜ ውስጥ ሌላ ምንም ስራ የለሽም ቃል ማንበብ ነው። በዚህ ጊዜ ውስጥ ሌላ ምንም ስራ የለሽም መጸለይ ነው። በዚህ ጊዜ ውስጥ ሌላ ምንም ስራ የለሽም የእግዚአብሔርን ቃል ማሰላሰል ነው። በዚህ ጊዜ ውስጥ ሌላ ምንም ስራ የለሽም ማምለክ ነው ብለን ነፍሳችን እንድትማር፣ ማምለክ እንድትማር፣ መገዛት እንድትማር፣ የእግዚአብሔር መርሆች እንድትማር ጊዜና ሁኔታ ማመቻቸት መቻል አለብን ማለት ነው። ሶስተኛው ለነፍሳችን ትሬት የሆኑ አደጋ የሆኑ ነፍሳችን የምትወዳቸው ነገሮች አሉ። ብዙ ጊዜ ስላደረገቻቸው የሚጣፍጧት ነገሮች፣ ነገር ግን ኃጢአት የሆኑ የማይጠቅሙ ነገሮች ነፍሳችን ላይ የመወሰን ልምምዶችን መጀመር አለብን። ወንጀል አይደለም፣ ነፍስን ማጥፋት ነው እንጂ ወንጀል ነፍስ ላይ መወሰን፣ ወደ እግዚአብሔር እንዲቀርብ ስጋዬን ጎስማለሁ እኮ ነው ያለ ጳውሎስ። ስጋዬን ጨቁነዋለሁ ማለት እኮ ነው። ስለ ጌታ ብዬ ስጋዬን መጨቆኔ በመንፈስ የሚያሳድገኝ ከሆነ ወደ እግዚአብሔር የሚያቀርበኝ ከሆነ ይሄ ልምምድ እየተመላለስኩበት ነው ማለት ነው ጳውሎስ። ሰው ከአባቶቻችን የምንማረው ላይፍ ስታይል ይህንን ነው። ነፍሳችን ዝም ብላ እንድትፋንን ማድረግ የለብንም። ሌሎችን እያስተማርን ራሳችንን የማናስተምር መሆን የለብንም። ሌሎችን አትስረቁ እያልን እኛ ራሳችን የምንሰርቅ መሆን የለብንም። የውስጥ አቅም ያስፈልገናል። ብዙዎቻችን አትስረቁ ብለን የምንሰርቀው የመስረቅ ፍላጎት ስላለን አይደለም። ነፍሳችን ያለ መስረቅ አቅም የላትም። ሰው ላይሰርቅ የሚችለው በእግዚአብሔር ቃል ከተገነባ ነው። ሰው የሰውን ላይመኝ የሚችለው በእግዚአብሔር ቃል ከተገነባ ብቻ ነው። ስለዚህ ነፍሳችን ፕሮፐርሊ ትሬን እናድርግ። ቁጭ አድርገን ነፍሳችን የመምከር ልምምድ ያስፈልገናል። እስከዛሬ ብዙ ሰው መክረናል፣ ብዙ ሰው አስተምረናል። ነገር ግን ያላስተማርነው ምናልባትም በትክክል ያልመከርነው ሰው አንድ ሰው ቢኖር ነፍሳችን ናት ማለት ነው። ይህንን ልምምድ የግል ልምምዳችን እናድርግና እንቀጥልበት። በእርግጠኝነት ህይወታችን ወደ ሌላ አቅጣጫ ነው የሚቀይረው።